ፍቅር የአረመኔዎች ሁሉ አረመኔ ነው። ፍቅር እውነትም ጨካኝ ፍጥረት ነው። እንደ ፍቅር ያለ አስቀያሚ ነገር ምናልባትም በዚች ምድር ላይ የተፈጠረ አይመስለኝም። ለፍቅር ምንም ክብር የለኝም። ፍቅር ማለት በእኛ ህይወት ውስጥ ገብቶ የተረጋጋ ኑሯችን የሚረብሽ መጥፎ በሽታ ነው። በፍቅር የሚደሰቱት እጅግ በጣም ጥቂት እድለኞች ብቻ ናቸው። በፍቅር ግን የሚያዝኑት እጅግ በጣም ብዙዎች። በአጠቃላይ ለኔ ፍቅር ማለት የሰው ልጅ ለስቃይ ለመዳረግ የተሰጠ ቅጣት ይመስለኛል። አንዳንዴ ቢያንስና ፍቅር የሚያፈቅረንና ሊወደን የሚችለን ሰው እንድንመርጥ እድል ብናገኝ እላለሁ። ምክንያቴ ደግሞ ራሴ ነኝ። እኔ ማንን አፈቀርኩ? መቼም የኔ ልትሆን የማትችለውን ህሊና። ፍቅር ህሊና ላይ ከሚጥለኝ ቢጤዎቼ ለኔ አትሆኑ። ምናልባትም እኔን አፈቅረዋለሁ የሚል ስንት እኮ አለ። ስንቱ ይሄኔ እኔ የሱ እንድሆን እመኛለሁ ይል ይሆናል። ነገር ግን ፍቅር አያገናዝብም። ማን ከማጋ ይሄዳል ብሎ ለአፍታ እንኳን ቆም ብሎ የሚያሰላስልበት አቅም የለው። አጠቃላይ አያስብም። በተለይ ደግሞ እንደኔ አይነት ላሉ ሰዎች አያስብም። ተስፋ አባላለሁ። ነገር ግን ማሰላሰያ ህሊናዬን ተነጥቄያለሁ። በፍቅር ማሰብ እንዳልችል ሆኜ ተፈጥሬያለሁ። በፍቅር የተነሳ ማገናዘብ እንዳልችል ሆኜ የገዛ ህሊናዬን ተነጥቄያለሁ። ይህ ሁሉ ሲፈጠር ልክ እንደ ሌላ ባዳ ሰው የኔ ሚና በዝምታ መመልከት ብቻ ነበር። ፍቅር አቅሜን ሁሉ ነጥቆ በራሴ ህይወት ላይ እንኳን መወሰን እንዳልችል አድርጎኛል። ታዲያ ከፍቅር በላይ ምን ጨካኝ ነገር አለ? ይህን ሁሉ የሚያደርግ ከፍቅር ውጪ ምንም ሌላ ነገር የለም። ገና በለጋ እድሜ ላይ ያለው ነበር ፍቅር የሚሉት ጉድ ከዚህ ሁሉ ሰው መካከል መርጦ እኔ ላይ ጎብ ያለው። ያኔ ፍቅር ሲጀማምረኝ ገና የሁለተኛ ደረጃ ተማሪ ነበርኩ። ድሀ ቤተሰቦቼን ለመርዳትና በእኔ ያልፉላቸው ለማየት የነበረኝ ጉጉትን ለማሳካት ደፋ ቀና አልነበር። ቤተሰቦቼ በገቢያቸው ዝቅተኛ የሚባል ደረጃ ላይ ነበሩ። አባቴ በአንድ የመንግስት መስሪያ ቤት ውስጥ በጥበቃነት ነው የሚያገለግለው። የሚያገኘውን ጥቂት ደሞዝ እንኳን ለጠጁ መለኪያ ነው የሚያውላት። ማታ ማታ ሁሌ ጠጥቶ ይመጣል። ሁሌ እንደሰከረ ቢሆንም እሱ ግን መስከሩን አያምንም። እኔ ዘመድኩን ነኝ። በማንም የተበጠበጠ ስኳር የምሰክር የማሩም ጠጅ ምንም አላደረገኝም ይላል። ያለ መስከሩን ጀግንነት አድርጎት። አባቴ በህይወቱ ደስተኛ አይደለም። ድሮ እጅግ ሲበዛ ታታሪና ቀና ሰው ነበር ይላሉ። ምንም እንኳን እኔ ያን ጊዜ ኖሬ እውነቱን ባላረጋግጥም የቀድሞ ጓደኞቹም ቢሆን ስለዚህ ባህሪው ብዙ ጊዜ ሲመሰከሩ ይስተዋላሉ። በስራው እጅግ የተከበረና በባህሪውም የተመሰገነ ነበር። ከዚህ በላይ ደግሞ በጣም ጎበዝ ሰራተኛም ጭምር። በስራውም ከበላይ አለቆች ጭምር ሙገሳና ሽልማት በተደጋጋሚ ይጎርፍለት ነበር። ለሰው ልጅ ቀንደኛ ጠላቱ ራሱ የሰው ልጅ ነው። ለአባቴም እንዲሁ የገዛ ጓደኞቹ ሳይቀሩ በስራውና በሚያገኛቸው ሙገሳዎች በተደጋጋሚ ይናደዱ ነበር። መስራት የማይችሉ ጭንቅላቶች የሚሰራን መንቀፍ ነው ትልቁ ስራቸው። የሚሰሩ ሰዎች ይህንን ለማድረግ ጊዜ የላቸውም እና ስራ አልባዎች ነገርና ሴራን መጎንጎን ትልቁ ጥበባቸው አድርገውታል። እገሌ እንዲህ ነው፣ እገሊት እንዲያ ናት እያሉ ያልበላቸውን ማከክ ልምዳቸው ነው። በቀኝነት ስራ በመፍታትና የራስ የሚባል ህይወት ከማጣት የሚመጣ በሽተኛ ይመስለኛል። በሽታ በቀኝነት የሚሰራ ለምን ስራ የሚያገናኝን ደግሞ ለምን አገኘ ብሎ የመጠየቅ በሽታ ነው። አባቴ ምቀኞች በዙበት። በቃ በስራውና በባህሪው ተወዳጅነት ማትረፉ ጥቂት የማይባሉ ሰዎችን አንገበገበ። በመገብገብ ብቻ አላበቁም። ተሰብስበው ሴራ ጎነጎኑለት። ተሳካላቸው። ሴጣን የራሱን ጎራ መስርቶ አባቴ ላይ ተነሳ።
ለጊዜውም ቢሆን አሸናፊ መስሎ ታየ። ፈጣሪ ስራው ሚስጥራዊ ነውና የሚሆነውን ሁሉ በዝምታ ተመለከተ። እስካሁን ድረስ ፍርዱን የላከ አይመስለኝም። በአባቴ ስራ የበሸቁ ሰዎች በአባቴ ስምና ፊርማ የተለያዩ ሐሰተኛ ዶክመንቶችን በማዘጋጀት አባቴ ከሚሰራበት ቢሮ የተለያዩ ስርቆቶችን አከናወኑ። አባቴ በቦታውና በጊዜው ያልነበረ ቢሆንም ምንም አይነት ማስረጃ ማቅረብ አልቻለም ነበር። በተለይ እሱ ጋር ብቻ ሊቀመጥ የሚችለውን የመስሪያ ቤቱን ማህተም በማግኘታቸው ነገሩ ይበልጥ ከረረ። በዚህ የተነሳ አባቴ ለ3 ዓመታት በስር ቆይቶ ቢፈታም ዳግመኛ ግን ወደ ስራው መመለስ አልቻለም። ይህች ምድር የበላተኞችና የዋሽቶ አደሮች ብቻ ናት። እውነትና እምነት ምንም ዋጋ የሌላቸው ባዶ ዝባዝንኬዎች ናቸው። በዚህ መናጤ ምድር ላይ ማስመሰልና ሴራ ሁሌም አሸናፊዎች ሆነው ይቀርባሉ። ነገሮች እኛ ባሰብናቸውና መሆን ባለባቸው መንገድ መሆን ያቆሙና ሴራዎቹ በተዘረጋላቸው መስመር ይጓዛሉ። አሸናፊ መሆን የሚገባውና መሆን ያለበት ይቀርናል። ሌሎች ሰዎች በቦታው ላይ ቆመው ይስተዋላሉ። ይህ ነው እውነተኛው የዚች ምድር ኑሮ። የተገፉትና እውነተኞች መጨረሻ ላይ ደስተኞች የሚሆኑት በፊልም ላይ ብቻ ነው። የሚገፉ ሁሌ ተገፊ ሆነው ይቀጥላሉ። የሚገፉት ደግሞ አሸናፊና ደስተኞች ሆነው ይቀጥላሉ። አብዛኛው ህይወትን በሰማይ ቤት የሚኖረውን ፍርድን ባላቅም የዚህ ምድር ነገር ግን እንደዚህ ነው። አባቴ የሚገባው ሰው ግን አልነበረም። በምን ግፉ ነው ስል ብዙ ጊዜ ጠይቃለሁ። ምን ባጠፋ ነው እንግዲህ እንዲህ መሆን? ምን ቢያጠፋ ነው ስልም አስባለሁ። ግን ምንስ ማድረግ እችላለሁ ብዬ ብጨነቅም በመጨረሻ መልሴ ምንም ይሆናል። ከእስር ከተፈታ በኋላ እና እሱ ለዚህ የዳረጉትን ሰዎች ኑሮ ሲመለከት አባቴ እጅግ ተበሳጨ። የሆነው ነገር ሲሆን አድራጊዎቹ ምንም ያለ መሆናቸው ይበልጥ ህመምን ይሰጣል። አባቴ ብስጭት ያዘ። ብስጭቱና ህመሙን ለመርሳት ሲል መጠጥን ማዘውተር ያዘ። እንዲሁ እያለ እድሜው ገፋ። የሚጠጣበት ቤት ታስተናግድ የነበረችን አንዲት ቀይ ቆንጆ ወጣትም አገባ። በጥበቃ ደሞዙ እየጠጣ እኔን ማሳደግ የዘላለም ግዴታ ሆነ። ይቺ አሳዛኙ የአባቴ ታሪክ ባጭሩ ናት። ቀይዋ ቆንጆዋ ጠጅ ገጪ ሴት እናቴ ያሰለፍናት ደግና ሩሩ ነች ሲበዛ። የአባቴ መጠጣትና መስከር አንድም ቀን አስከፍቶ አያውቅም። ይልቁንስ የሱ የጤና ጉዳይ ያሳስባታል እንጂ ጎበዝ እንጀራ ጋጋሪ ናት። የምንኖርበት ሰፈር ውስጥ ከኛ ቤት እንጀራ ገዝቶ ማያውቅ አለ ብዬ አላስብም ከእነ ህሊና በስተቀር። እንዴት እንደተጋቡ ሲያወሩ አንዳንዴ እነሱ መሆን እመኛለሁ። ቀላልና ያልተወሳሰበ መንገድ የተፋቃሪ 2 ነፍሶች ብቻ ወስነው የሚፈጽሙት ጋብቻ ነው። ስለ ግንኙነታቸው ሲወራ አባቴ ሁሌ ቀድሞ አፉን ይጠራረጋል። እናቴ መናገር ስትጀምር ካፏ ላይ ነጥቅና ወሬውን እሱ አርዝሞ ይጨርሰዋል። ተይ እንጂ አሰለፍ። እኔ ነኝ አሁን ጠጅ ከፊት ለፊቴ ተቀምጦ አንቺን የማይሆነውን አታውሪ። ስማኝማ ወይ ጉድ ይላል። ደግሞ ወደ እኔ ዞር ብሎ ሎሬ እየተመቻቸ ቀጥሎ ስማኝማ አንቺ ይኸውልሽ መቼም ያኔ እንደ ዛሬው ኑሮ አልተጫነንም ነበር። እኔም ለቅለቅ ያልቆጣት ነበርኩ። መቼም ሴቱ ሁሉ ሳይመኘኝ አይቀርም። እኔ ደግሞ ያን ጊዜ እነዛ መናጤዎች ብርሃኔን የነጠቁኝ ወቅት ነበር እና የሚታይ ነገር ሁሉ ጨለማ ነው። ምን የመሰለሽ ሴት መታፊቴ ብትከተር እኔ ግን አይኔን እጄ ላይ ጭኜ ተክሼ በትካዜ መጓዝ ብቻ። ለካስ አሰለፍም እንደ ሌሎቹ ሁሉ ወዳይ ነበር። እየሰረቀሽ ታይ ነበር። ይህን ይናገርና እናቴ ከልመጥ አድርጎ ይመለከታታል። እናቴም ስለምትወደው ይሁን የሚናገረው ነገር እውነት ይሁን ባይገባኝም ምንም የተቃርኖ ሀሳብ አታስመማ። ታዲያ አንድ ቀን እንዲሁ ክረምት ነበረው
ይሄ ዝናብ ይረግጠዋል። መቼም ብሩ አይጣል ነበር፣ በዛ ላይ መጠጡም አለ። ለመጀመሪያ ጊዜ አሰለፍን አየዋት። በቤቱ ካሉት ውስጥ ለሀይን የምትገባው እሷ ብቻ ነበረች። እንደምንም ብዬ በአይኔ ጠቀስ አደረኳት። ለካስ እሷም እንደኔው ብርዱ ከብዷት ነበር መሰለኝ። ቶሎ ገባት። አንድ ሁለት ስንል ተያይዘን እዝጁ ቤት መጣን። ያ ቀን እንዲሁ በቀላሉ ገባች። ይኸው እስከ ዛሬ አብረን አለን። አባቴ ይህንን ታሪክ ደጋግሞ ይናገራል። በዚህ ታሪክ ውስጥ ትላንቱ በጭላንጭንም ቢሆን ይመለከታል። እኔ ደግሞ በዚህ ታሪክ ውስጥ ራሴን እመለከታለሁ። አባቴን መሆን እመኛለሁ። የፈለጋትን ሴት ያው ምንም አውርቷት የማያውቃትን በአንድ ቀን ማግባቱ ያስቀናኛል። እንደሱ ነገሮች ቀላል ቢሆንልኝ ይላሉ። በእርግጥ አሁን ጊዜው እንደ ቀድሞ ባይሆንም እኔ ግን የአባ ታሪክ እኔ ላይ ከህሊና ጋር እንዲደገም ፈልጋለሁ። እናቴ በአንጻሩ ዝምተኛ ነች። የማታስቸግርና ዝም ያለ ባህሪ ነው ያላት። ጠዋት ተነስታ እንጀራዋን ትጋግርና ቀን ሙሉ ደግሞ የጋገረችውን ስትሸት ውላለች። የእሷ ህይወት ብቻ ነው። የምታወራው ከገዢዎቿ ጋር ብቻ ነው። ብዙውን ጊዜ ቤት ውስጥ ስንሆን ከማውራት ይልቅ ማድመጥን ትመርጣለች። እንዲህ ነው እንዲያ ልክ ነው አይደለም አትልም። ብዙ ጊዜ በፈገግታ ብቻ ነገሩን ታልፋለች። እናቴን ስመለከታት ታዛዝነኛለች። እሷን ላለማስከፋት ብዙ ጥራለሁ። ታዲያ ይህ ሁሉ ኃላፊነት እያለብኝ ነው እንግዲህ ፍቅር የሚሉት ጉድ መጥቶ የተከመረብኝ። ያውም የማይሆንና የማያዘልቅ ፍቅር፣ እንኳንስ ሊዘልቅ ይቅርና የማይጀምርና የማይታሰብ ፍቅር። ፍቅር አይመለከትም፣ አያገናዝብም፣ ትክክለኛ የሚባለው መንገድም አይከተልም። ስሜቱን ብቻ እየተከተለ እኛን እየጎተተ ይስበናል። ስብራ ሲመጣ ጥሎን ይሄድና የምንሆነውን ደግሞ ከዳር ቆሞ ይመለከታል። ይሄ ነው የፍቅር ትክክለኛ ባህሪ፣ እውነተኛ ገጽታ። በሰፈራችን ውስጥ የመጨረሻዎቹ ድሃ እኛ ሳንሆን አንቀርም። እንደኛ የወደቀ አጥር ያለውን ቤት አላቅም። ጣሪያው ላይ ድንጋይ የደረደረ ሰፈርተኞች አይቼ አላቅም። እንጀራ የሚገዛ እንጂ ጠዋት ተነስቶ እንጀራ ጋግሮ የሚሸጥ ጎረቤት የለንም። ልብስ ሲቀደድበት በሌላ ተመሳሳይ ጨርቅ እየሰፋ የሚያደርግ ጓደኛ የለኝም። በአጠቃላይ ከሰፈራችን የዝቅተኛ ኑሮ ምሳሌዎች ነበርን። ይህ እውነታ ራሱ በቤተሰቦቻችን ላይ ትልቅ ተጽዕኖ ፈጥሯል። ከሰፈራችን ደግሞ እንደነ ህሊና ሀብታም ያለ አይመስለኝም። እንደነሱ 3 መኪና ያለው ሰው ያለ አይመስለኝም። ሁሌም ክረምት ሲመጣ ከሀገር ወጥቶ ተዝናንቶ የሚመለስ ቤተሰብ ያለው የህሊና ቤተሰብ ብቻ ነው። ጣሪያቸው ላይ 4 የዲሽ ሳህኖችም ያለው እነ ህሊና ቤት ብቻ ነው። በአጠቃላይ ህሊናን እና ቤተሰቦቹ ሀብታም ምሳሌዎች ሲሆኑ እኔና ቤተሰቦቼ ደግሞ የድህነት ምሳሌዎች ነን። ታዲያ ይህ ፍቅር እንዴት ይሰምራል? ይህ ፍቅር እንዴትስ እውነት ሊሆን ይችላል? እንዲህ አይነት ፍቅር ታይቶ ተሰምቶም አይታወቅም። እኔም አቅሜን ማወቅ ተሳነኝና ህሊናን አፈቀርኩ፣ ህሊናን ወደድኩ። ፍቅር እውነትም እውር ነው። አዎ ከእውርም በላይ ማገናዘብ የማይችል ደንቆሮ እንደሆነ ተረዳሁ። ፍቅር ላይ ገና በልጅነቴ ተስፋ ቆረጥኩ። ተስፋን የሚነጥቀኝ ፍቅር ነውና እኔም በለጋ እድሜ ፍቅር ላይ ተስፋን ቆረጥኩ። የማይሆንና የማይመስል እሳት ላይ የጣድከኝ ፍቅር አዎ እሱ ነው። ፍቅርን የሚሉት ነገርን የት አግኝቼ ልቅጣው ስልም ፈለኩ። በአካባቢያችን ሁሌ የሰፈሩ ሰዎች በሚባል ደረጃ በአንድ ትምህርት ቤት ነበር የምንማረው ሁሉ። እኔም ልክ እንደ ሌሎች የአካባቢ ተማሪዎች ሁሉ እነ ህሊና የሚማሩበት ትምህርት ቤት ነበር የምማረው። በትምህርቴ ጎበዝ የምባል አይነት ተማሪ ነበርኩ። ጥሩ እንቀሳቀሳለሁ፣ ጥሩ አነባለሁ። የሁለተኛ ደረጃ ትምህርት ቤት እስክገባና በፍቅር እስክነደፍ ድረስ የጉብዝናዬ አብሮኝ ቀጥሎ ነበር። የሆነ ቀን
በረፍት ሰዓት አንድ ጥላ ስር ከጓደኞቼ ጋር ተቀምጠን የረፍቱን ሰዓት እያሳለፍን ነበር። ከጓደኞቼ ጋር እየተጫወትን ቀና ስል ሊና ስትስቅ ተመለከትኳት። ሳቋ የሆነ የሚስብ ነገር አለው። የሆነ ልብ ላይ የሚያርፍ የራሱ የሆነ ጥላ አለው። በፍቅሯ የተጠለፍኩባት ቅጽበት ይመስለኛል። ከዛች ደቂቃ በኋላ ስለ ሊና ሌት ተቀን ማሰብ ያዝኩ። ከልጅነት የጀምሮ ሲያደግኩትን ውበት በዛች ቅጽበት ግን ወደ ውስጥ ያስገባሁት የግድ ፍቅር እንዲህ ነው እንዲህ ነው ስላሰብኩ ፍቅር እንዲህ በቅጽበታት ውስጥ ነገሮችን የሚቀይር ኃይል ነው እንዴ ብዬ ማሰብ ያዝኩ። ቀጥሎም ለረጅም ጊዜ ስለ ሊና ማሰብን ተያዝኩት። እሷን ሳስብ ሳቋ ትዝ ይለኛል። ሳቋ ዓይኔ ላይ ይላወሳል። ይህችን ቅጽበት አስታውሳለሁ። ያችን ደቂቃ በውስጥ ያመላልሳለሁ። ገና በለጋ ዕድሜ ላይ በሆንም አስተሳሰቤና እርጋቴ ግን የአንድ አዛውንት ሰው ነው። ብዙ ጊዜ ዝምታ ያጠቃኛል። ዝም ብዬ ማሰልሰልን አዘወትራለሁ። በዝምታዬ ውስጥ ብዙ ጩኸቶች ቢኖሩም ይህንን የሚረዳልኝ ግን አንድም ሰው አልነበረም። ሊናን ሳላያት መዋል የማይቻል ሆነብኝ። በሆነ አጋጣሚ ወደ ትምህርት ቤት ካልመጣሽ ቀኑን ሙሉ ስነጫነጭ ነው ሙሉ። ፍቅር ግን ይህን ሁሉ ስልጣን በሰው ላይ ለማዘዝ ማሰጠው። በፍቅር ላይ ቀናውባት። ሊናን እስኪያ ተቸኩል ነበር። እሷን የሚመኝ የትኛው የሰውነት ክፍሌ እንደሆነ ባላቅም የሆነ ነገሬ ግን እሷን አምጣት ይለኛል። እወዳታለሁ፣ ምናልባትም ከዛ በላይ። እንዴት አንዴ ስትስቅ ያየኋትን ሴት እንዲላ ፍቅር እንደቻልኩ ለራሴም ጭምር መልስ አልነበረኝም። ለጓደኛ አቤኔዘር ስለዚህ ጉዳይ ላነሳበት ልነግረው ብዙ ጊዜ ሞክሬ ነበር። እሱ ደግሞ ጥሎባት ሊናን አይወዳትም ነበር። ለምን እንደሆነ በግልጽ ባላቅም ልክ እንደ አባቱ ገዳይ ነው የሚያት። የዚች ዓለም አካሄድ ስላሰብኩ እኔ አፍቅሬ የምንከራተትላት ሴት ለሌላው ደግሞ ለዓይኑ እንኳን የሚጸየፋት ሴት ትሆናለች። የአንዱ ንግስት ለአንዱ ደግሞ ከባሪያን በታች ነች። የአንዱ ጀግና ሌላኛው የፈሪዎች አለቃ ይሆናል። ሁሉም ነገር የራሱ እይታ አለው። ለሁሉም ሰው የሚሆን እውነት ግን እጅግ በጣም ጥቂት ብቻ ነው። አቤኔ አልኩት አንድ ቀን ወደ ትምህርት ቤት እየሄድን ሳለ። የዛን ዕለት ሊና ከወትሮ በተለየ መልኩ ናፍቃኝ ነበር። ቢያንስ አቤኔ ስለሷ ቢወራኝ ብዬ ተመኝቼ መናገር ጀመርኩ። አቤት አለኝ። አቤኔዘር እጅግ ሲበዛ ጨዋና በስነ ስርዓት የሚያምን ሰው ነው። እንዲህ ለመሆኑ የአባቱ ሚና ቀላል የሚባል አይደለም። ሊና ግን ምን አይነት ሰው ትመስላለች? ሊና ናታ የክላሳችን ልጅ ቆንጆ ነች እንዴ? ጥያቄን በጥያቄ መለሰው መሰለኝ። ትንሽ እኔም ፈራ ያልኩ መሰለኝ። ቁንጅና ለአንተ ምንድን ነው? የቁንጅና መለኪያውስ ምንድን ነው? አቤኔዘር መለፍለፉን ጀመረ። እንዲህ አይነት ነገሮችን ወደ ውስጥ ገብቶና መርምሮ የማወቅ ጉጉት አይሉት ሞኝነት አይነት ነገር አለበት። ለእኔ ቁንጅናማ በቃ ልክ እንደ ሊና አይነት ነው። ስትስቅ ጉንጆቿ ስር ጉድ የሚሉት፣ ቀይ ረዥም ጸጉር ያላት፣ አይኖቿ ጥርት ያሉ፣ አፍንጫዋ። አቤኔዘር አቋረጠኝ። እነዚህ ሁሉ ያልካቸው ነገሮች እኮ ለህይወት ምን ያህል አስፈላጊ ናቸው ብለህ በፍቅር ደግሞ በተለይ በፍቅር ህይወት ላይ በጣም አስፈላጊ ናቸው እንጂ አትሳሳት ወንድሜ። ቁንጅና እንዲህ በውጭ የሚታይ መኳኳልና መሽቀርቀር አይደለም። ትርጉሙ ከዚህም ከፍ ይላል። እንደውም ብዙ ጊዜ ከባህሪ ጋር ይገናኛል። ቆንጆ መልክ ለምንም ነገር ዋስትና መሆን አይችልም። ቆንጆ ልብና ባህሪ ግን ከእንቁም በላይ ውድ ነው። ልክ ነህ፣ በሀሳብ እስማማለሁ አልኩት።
የማልስማማበትን ምንም የማቀርበው ምክንያት አልነበረኝማ። ስለዚህ በዚህ መመዘኛ ከተመለከትክ ደግሞ ህሊና ቆንጆ አይደለችም። እንዴት? ስሟ ሲነሳ የደነገጥኩ መሰለኝ። አሁን የቀድሞውን ጥያቄህን መመለስ እችላለሁ። ህሊና ምን አይነት ሰው ነች ብለህ የጠየከኝ ማለት ነው። ህሊና በእኔ እይታ ጥሩ መልክ ያላት ናት፣ ነገር ግን መጥፎ ባህሪ ያላት ሴት ናት። እንዲህ ያልኩበት ምክንያት ደግሞ በኑሮ ደረጃቸው ዝቅ ያሉ ተማሪዎች ላይ የምታሳየው ንቀትን ስለተመለከትኩ ነው። በዛ ላይ ደግሞ በዚህ እድሜዋ ብልጭልጭ ነገርና መታየትን ትወዳለች። ይህ ደግሞ እንዳልበሰለች ማሳያ ዋናው መንገድ ነው። ህሊና ለእኔ እንዲህ አይነት ሴት ናት። እኔ እንጃ፣ አንተ ባልከው ልክ እንኳን መጥፎ ባህሪ ያላት አይመስለኝም። መጥፎ ባህሪ ማለት ለአንተ ምን ማለት ነው? አሁን አንተ ህሊና ነች ያልከው ነው? እንደዛ ነው አልኩት በንዴት። አሁን እኔ ነገርኩ የራሴን እይታ ብቻ ነው። የኔ እይታ ደግሞ ለኔ እንጂ ለሁሉም ሰው ልክ ይሆናል ማለት አይደለም። ስለዚህ ምናልባት ህሊና ለአንተ ጥሩ ሰው ልትሆን ትችላለች አለኝ። ከአቤኔዘር ጋር ክርክር ገጥሞ የሚያሸንፍ እንደማይኖር ሳስታውስ ዝምታን መረጥኩ። የልቤን የማማክረው ሰው አጥቼ እሳቱን ብቻዬን እየሞኩ ህይወትን ቀጠልኳት። ብዙ አዳዲስ ባህሪያትንም አመጣው። ድሮ ብዙ መናገር አልወድም ነበር። ከህሊና ፍቅር በኋላ ግን የብሱኑ ዝምተኛው አረፍኩት። ቤተሰቦቼ መካከል እንኳን ተቀምጬ የማስበው ስለ ህሊና ብቻ ነበር። መምህሩ የሚጽፈበት ነጭ ማስተማሪያ ሰሌዳ ላይ እንኳን የምትታየኝ ህሊና ነበረች። ውስጤ ብቻም ሳይሆን አይኖቼም ላይ ጭምር ተስላ ነበር። እሷን ያለ ማሰብ የማይቻል ሆነብኝ። ስለ እሷ ሳላስብ መዋል ሳይተነፍሱ እንደመዋል ሆነብኝ። በድህነት የዳከረ ህይወቴ ላይ ፍቅር የሚሉት ደንቃራ ተደምሮበት አልከፋ አለኝ። ቀንገሌ ስለ ህሊና ማሰብና መጨነቅ ይብስኑ ህመም ነው እንጂ ሆነብኝ። ምንም አንዳች ያስገኘልኝ ጥቅም የለውም። የአእምሮዬን የመቆጣጠሪያ ሪሞት ኮንትሮል የተነጠቅኩ ይመስለኝና በራሴ ገላና አእምሮ ላይ ማዘዝ ስልጣን እንደሌለኝ ይሰማኛል። የሚሆነው ሁሉ ከኔ ትዕዛዝና ቁጥጥር ውጭ ነበር። የኔ አስተዋጽኦ ዜሮ የሚባል ደረጃ ላይ ደርሶ ነበር። ልክ እንደ ሌሎች ሰዎች ሁሉ እኔም ቀጥሎ የሚሆነው መመልከት ነበር እጣ ፋንታዬ። ባለፈው ከአቤኔዘር ጋር ካደረግነው ንግግራችን በኋላ እውነትም ህሊና እሱ እንዳላት ለድሃ ክብር የሌላትና መጥፎ ባህሪ ያላት ሴት ትሆን? እንደዛ ነው ስል ብዙ አስቤያለሁ። ይህ ነው የምለው ምክንያት ለራሴ ባላቀርብም እንኳን ህሊና ግን መጥፎ ባህሪ የላትም በፍጹም ስል ደግሞ ደምድሜያለሁ። ምናልባትም ያፈቀረ ሰው የተፈቃሪው መጥፎ ባህሪ ላይታዩ ይችላል። እኔ ህሊናን በማፍቀሬ የእሷን መጥፎ ባህሪ መመልከቻው አይኔ ጠፍቶ ይሆን እርግጠኛ አይደለሁም። የሆነው ነው ግን ትንሽም ብትሆን ፍራቻና ጥርጣሬ ግን ውስጥ ይገብቷል። ይህንንም ለማረጋገጥ ስል በትኩረት መከታተልን ይዣለሁ። በእርግጥ ጓደኞቿም ቢሆኑ እንደሱ ያሉ የሀብታም ልጆች ነበሩ። ይህ ግን ድሃን ትጠላለች ለማለት ጥሩ ምክንያት መሆን አይችልም። ምክንያት ደግሞ ሁለት ነው። አንደኛ እንዲህ ተመሳሳይ ሀብታም ደረጃ ላይ ያሉ ሰዎች ጓደኛሞች መሆን የተለመደና የሚጠበቅ ነው። ምክንያቱ ደግሞ ከሚያወሩት ነገር እንኳን ብንጀምር የሚግባቡት እነሱ ናቸው። ሲቀጥል ደግሞ ተመሳሳይ ነገሮች ነው የሚፈልጉት። ስለዚህ የህሊና እንዲህ መሆን የሚገርም አይደለም። ሁለተኛው ምክንያት ደግሞ ምናልባት ህሊና ሆን ብላ ሳይሆን በአጋጣሚ የተፈጠረ ጓደኝነት ሊሆን ይችላል ስላሰብኩ በሰሞኑ ክትትል ያወቅኩት ሌላኛው ነገር ደግሞ ጥሩና የሚያስደስት ነበር። ህሊና በተደጋጋሚ ስታይን ተመልክቻለሁ። ደፈርካት በልኝና እሷ እንደኔ የምትወደኝ ሁሉ ይመስለኛል። በክፍል ውስጥ ከአንዴም 2-3 ጊዜ ስትመለከተኝ አይን ላይን ተገጣጥመናል። ይህ ነገር ሲደጋገምብኝ ለአቤኔዘርም ጭምር አሳይቼው ነበር። እሱ ግን
እንደ ልማዱ ነገሩን አቅልሎ አለፈው። መስሎ ነው እንጂ ሊና አንተን የምታይበት ምክንያት ያለ አይመስለኝም። አቤኔ እውነቴን እኮ ነው እንዴ። እሺ አጋጣሚ ነው እንበል፣ እንዴት 2-3 ጊዜ ልታይኝ ትችላለች? ይህ አጋጣሚ ሊሆን አይችልም። አለ ደግሞ የሰሙን የተደራረበ አሳይመንት ልታሰራ ፈልጋ ይሆናል። ባረገልኝ አልኩ በልቤ። በአፌ ግን ዝምታን መርጬ ተቀመጥኩ። ይህንን የህሊናን መመልከት በሰበብ አስባቡ መልክ እየተረጎምኩ ሌሊቱን በሀሳብ ስናወዛደርኩ። በተለይ ደግሞ አቤኔ ያለኝ ነገር ከውስጤ ሊወጣ አልቻለም። ለምን እንደሆነ ባላቅም አብዛኛውን ጊዜ አቤኔ ስለ ህሊና የሚሰጠኝ ሀሳብ የሚያስፈራና እሷን በጥርጣሬ አይን እንድመለከታት የሚያደርገኝ ነው። ቢሆንም ግን ይህን ሀሳቡን ሳልወደው አልቀረውም። ምክንያቴ ደግሞ እውነትም አቤኔ እንዳለው ህሊና የምትፈልገኝ አሳይመንት እንድሰራላት እንኳን ቢሆን ለእኔ እሷን ለመግባባት ጥሩ መንገድ ይሆንልኛል። የትምህርቴ ነገር ግን እያየሁት ወደ ገደል የገባ ይመስለኛል። ይህንን ሳስተውል ፍቅር ምን ያህል ከባድና ባህል የተሞላ እንደሆነ እረዳለሁ። ለፍቅር ፈጣሪም ጭምር ያደላ ይመስለኛል። ከፍቅር በላይ ምንም ነገር እንዳይኖር ተደርጎ ዓለም የተቀረጸች ይመስለኛል። ከፍቅር በላይ ምናልባትም ፈጣሪ ብቻ ያለ ይመስለኛል። ምነው ይህ ፍቅር ደግሞ እኔ ላይ በረታ እላለሁ አንዳንዴ። እየሆነ ያለው ነገር በሙሉ ትክክል እንዳልሆነ ስረዳ የቤተሰቦቼ ብቸኛ ተስፋ ሆኜ ሳለሁ አንድ እንኳን እርምጃ ሳልራመድ እንዲህ በፍቅር የተነሳ ሽባ መሆኔን ሳስበው ያሳዝነኛል። ያለሁበትን ነገር በሙሉ ትቼ ወደ ራሴ ለመመለስ በሞክርም የማይቻል ሆኖብኝ አግኝቼዋለሁ። ደብተሬን እንኳን ስገልጠው ገጾቹ ሁሉ የእሷ ምስል ሆኖ ይታየኛል። ፊደላቶቹ ሁሉ እየሳቁብኝ የሚያበሽቁኝ ይመስለኛል። ፈሪ እያሉ የሚጮውብኝ ይመስለኛል። የሚወዳትን ልጅ እንኳን መቅረብ ያልቻለ ቦቅቧቃ የሚሉኝ ይመስለኛል። እውነትም ግን እንደዛ ነኝ ስል ደግሞ ጠይቃለሁ። ከህሊና ጋር እንዳልቀርባት ያደረገኝ ፍርሃት ይመስለኛል። መካከላችን ያሉት ክፍተቶች ናቸው እንጂ በመካከላችን ያለው የሀብትም ሆነ የደረጃ ልዩነት የማላውቀውና የማላየው ገመድ ሆኖ አስሮኛል። ሌላው ደግሞ ከኔ ጋር ጓደኝነት መመስረት ባትፈልግና አጠገቧ እንኳን እንዳልደርስ ብትፈልግ የሚፈጥርብኝ የልብ ስብራት ፍራቻ ይመስለኛል። ተስፋን ከማጣት ይልቅ በትንሹም ቢሆን ተስፋ ማድረግ የተሻለ ይመስለኛል። ከህሊና ጋር ምንም አይነት ጓደኝነት መመስረት እንደማይቻል ከማወቅ ይልቅ ምን ትለኝ ይሆን የሚለው ተስፋ ለኔ የተሻለ ነው። አንዳንድ ነገሮችን ከማወቅ ይልቅ ያለ ማወቅ የተሻለ ይመስለኛል። እኔም ህሊናን እውነተኛ አስተሳሰብና አመለካከት ማወቅን እሱን ይፈራውት። ሁሉም ነገር እንደምናስበውና እንደምናየው ላይሆን ይችላል። ምናልባትም እኛ የምናውቀው ትንሹና እውነተኛ ያልሆነውን ብቻ ሊሆን ይችላል። እንደ ትልቁ የበረዶ ግግር ማለት ነው። ለኛ የሚታየን ከውሃው አካል በላይ የተንሳፈፈው ብቻ ሲሆን ወደ ውስጥ በባህር ውስጥ ደግሞ እጅግ በጣም ብዙ ሜትሮችን የተደበቀውን ግን መመልከት አንችልም። እኛ የምናወራውና የምንወስነው በምንመለከተው ነገር ብቻ ነው። እውነተኛው ግን በባህር ውስጥ ተቀብሮ ነው የምናገኘው። የህሊና ፍቅር ፈላስፋም ሁሉ ሳያረገኝ አይቀርም። እንዲህ የሚያፈላስፈኝ ያለው አርብ የተፈጠረው ነገር እኮ ነው። ህሊና አቤኔዘር እንዳሰባትና እኔም እንደጠረጠርኳት አይነት ሰው አይደለችም ያስባለኝ ይኸው ክስተት ነው። ያለፈው አርብ አቤኔዘር ትንሽ ስላመመው ወደ ትምህርት ቤት አልመጣም ነበር። በዚህ የተነሳ ቀኑን ሙሉ ብቸኛ ሆኜ ነው ያሳለፍኩት። እንደሱ የሚረዳኝና እኔም የምረዳው ሰው ስለሌለ ነው መሰለኝ ሁለታችንም ሌሎች ጓደኞች የሉንም። ታዲያ ምሽት ላይ ብቻዬን ወደ ቤት እየተመለስኩ እያለ ከጀርባ የሆነ አዲስ የሴት ድምጽ ሲጠራኝ ሰምቼ ዞር አልኩ።
የምትጠራኝ ህሊና መሆኗን ሳቅ ልቤ በድንጋጤ ቀጥ ልትል ምንም አልቀራትም ነበር። ሁሌ የምመኘው ነገር እውነት ሲሆን ግን እውነት አእምሯችን እውነታውን የመቀበል አቅሙን ያጣል። እኔም ላይ የሆነው ይህ ይመስለኛል። ተስፋ ይህን ስሰማ ልቤ እየመታ ቢሆንም ቆም ብዬ ጠበቅኳት። በሰላም ነው ወደዚህ በሩጫ የምትራመደው አለች እያለከለከች አጠገቤ ደርሳ። እንዲህ ከጎኔ ሆና የምታወራኝ ህሊና መሆኗን ሳስብ እውነታው ከአቅሜ በላይ ሆነብኝ። ሮጥኩ እንዴ? እንደነ ቀነኒሳ ምን ቀረ እንደነሱ ለመሮጥ ስትለኝ ሁለታችንም ተሳሳቅን። ምን ብዬና ስለምን አውርቼ ንግግሩን እንደማስቀጥል ሁሉ ግራ ገባኝ። በዝምታ መንገዴን ተያዝኩት። እሷ ግን ማውራቷን ቀጠለች። ምነው ዛሬ ብቻህን? አቤኔ ስላልመጣ ነው። ምነው በሰላም? ትንሽ አሞት ነው። ውይ ምን ነው? እንደ ብርድ ነገር መሰለኝ። ሲያሳዝን። እና አሁን እንዴት ነው? ደህና ነው። በኋላ ነው እሱን የማየው። ተቅለሰለስኩ። ምን ነው እሱ ግን ሰው አይናገርም፣ ኩራተኛ ቢጤ ነው ልበል አለች። ትንሽ በዝምታ ከተጓዝን በኋላ አሁንም ልክ እንደ ቀድሞ ሁሉ ምን ማለት እንዳለብኝ ምን እንደማወራ እያሰላሰልኩ እያለ ኧረ በፍጹም ኩራተኞች አይደለንም ብዬ ራሴንም ጭምር መቅረብ እንደምፈልግ እንድትረዳልኝ ለማወቅ ሞከርኩ። ከመልሴ በኋላ ያልኩት ነገር ለራሴን ቢሆን አስቆኛል። አሁን ራሴን እዚህ ውስጥ ማጠቃለሌ ምን የሚሉት ነው? ባይሆንም አንድ ፊት አይነሳኝም ነበር ብላ ድጋሚ አይነሳንም ነበር። እንደዛ ነው እባክህ። እኔን ከጨዋታው ውጪ ለማድረግ ሞከረች። ይህን ጊዜ ትንሽም ቢሆን ቅናት ቢጤ ወጋ ሳያረገኝ አልቀርም። እንደምንም ብዬ ጨዋታውን ከአቤኒ ወደ ራሴ ለማዞር መሞከር ጀመርኩ። ታዲያ ትምህርት እንዴት ነው አልኳት። አርዕስት ለማስቀየር ፈልጌ እኔ እንጃ። እንዴት ማለት? እኔ ትምህርት ቤት የምመጣው ለመማር ሳይሆን ቤተሰቦችን ለማስደሰት ነው። ትምህርት የሚባል ነገር እንደሚያስጠላኝ ምንም የሚያስጠላኝ ነገር የለም። ሰው እንዴት አንድ ክፍል ውስጥ የሆነ ሰውዬ ነጭ ስለለበሰና በእድሜ ስለሚበልጠን ብቻ ያ ሁሉ ስልጣን ይሰጠዋል? ለእኔ ትምህርት ቤት ትምህርት፣ ማንበብ፣ ፈተና የሚባሉ ነገሮች የሰው ልጅ ህይወቱን በደስታና በፌሽታ እንዳይኖር ሰይጣን የፈጠረው የደስታ መንሻ መሳሪያ ነው የሚመስለኝ። ትምህርት እንኳን አንቺ እንደምትዩ ብዙ አስቀያሚ ነገር አይመስለኝ። ያንተን እንጃ። ለእኔ ግን ከትምህርት በላይ አስቀያሚ ነገር የለም አለች ድርቅ ብላ። ቀጥሎ ለተወሰኑ ደቂቃዎች የተለያዩ ነገሮችን ስናወራ አብረን ተጉዘን ተለያየን። ልንለያየ አካባቢም አቤኔን ሰላም እንድልላት ነግራ የተለየችኝ። የሆነውን ሁሉ ሳስብ በህልም ዓለም የሆነ ነበር ይመስለኝ። የህሊና አብራ መጓዝ ያውን በራሷ ፍቃድና ፍላጎት መሆኑን ሳስብ ደግሞ መገረም ይበረታብኝ። ውስጤ ስላልተዘጋጀ ነው መሰለኝ የሆነው ነገር ከአቅሜ በላይ ነበር። አይምሮዬ መቀበልና ማሰላሰል ከሚችለው በላይ ነበር የሆነበት። ህሊና እኔን ጠርታኝ አብራኝ ትሄዳለች የሚል ውስጤ ተፈጥሮ እንኳን አያውቅም። ዛሬ የሆነ ሁሉ ፈጣሪ ያዘጋጀው ትልቅ ተአምር ነው የሆነብኝ። ሌሊቱን ሙሉ ስለ ህሊና ሳስብ አደሩ። ብዙ ጥያቄዎች በውስጤ ተፈጥረዋል። ለምን አናገረችኝ? ያውም ራሷ ጠርታኝ። ለምንስ እስከ ዛሬ ሳታናገረኝ ዛሬ ብቻዬን ስሆን ጠብቃ አናገረችኝ? ብቻዬን ልታናገረኝ ትፈልግ ነበር ማለት ነው? ለምንስ ስለ አቤኔ ደጋግማ ጠየቀችኝ? ቀጥሎስ የሚሆነው ምንድን ነው? እኔስ እንዴት ማድረግና ምንድን ነው የሚጠብቀኝ? የጥያቄው ማዕት ይፈስ ነበር። በእርግጥ የህሊና እኔን ጠርታ ማናገር ለእኔ ትልቅ ታምር ቢሆንም የተፈጠረ ግን አዲስ ነገር አልነበረም። ሁሉም በነበረበት ነበር የቀጠለው። ሁሉም ነገር ባለበት ነው አሁንም ያለው። ምናልባት ነገ የሚሆነውን ባላቅም ዛሬ ግን ደስተኛ ነኝ።
ቀን በሆነው ነገር ሌሊትም ጭምር ሀሴት ሳደርግ አደርኩ። አንዳንድ ደስታ አንዴ ብቻ ተጣጥሞ የሚቀር አይደለም። ልክ እንደ ጥሩ ሽቶ የትም አብሮ ይከተላል። ነግቶ የተፈጠረውን ነገር ለአቤኒ እስክነግረው ድረስ ቸኮልኩ። ሌሊቱ ከወትሮ ይልቅ ረዘመብኝ። አልሄድ አለኝ። ደቂቃዎች የቆሙ ሁሉ ይመስለኝ ነበር። የሰከንድ መቁጠሪያው ዘንግ መሽከርከሩን የቆመ ይመስል ነበር። ምድርም በምህዋሯ ላይ የምታደርገውን ጉዞ የገታች ይመስል ነበር። ሁሉም ነገር ለአፍታ ቆሞ ጸጥ ብሎ ነበር፣ የእኔም ልብ ጭምር። ስንቸኩል የሚሆነውና በእውነተኛው ዓለም የሚሆን ነገር የሚለያይ መስሎ ይታየኛል። አይነገ የለምና ነግቶ ወደ ትምህርት ቤት የመሄጃው ጊዜ ደረሰ። አቤኒም ተሽሎት ነበርና በጊዜ ነበር ቤት መጥቶ የጠራኝና አብረን መጓዝ የጀመርነው። በደስታና በችኮላ የተነሳ እናቴ ያዘጋጀችልን ቁርስ እንኳን መመገብ ረስቼ ነበር የወጣሁት። በቃ ዛሬ ረሃብ ሊቆላኝ ነው አልኩ በልቤ። ቢሆንም ግን ትናንት ከተፈጠረው ደስታ አይበልጥምና ወዲያው ረሳሁት። ምንድነው ዛሬ ደስተኛ ትመስላለህ አለኝ አቤኒ አኳኋኔን አይቶ። ህሊና እንደማፈቅራት ገና አልነገርኩትምና ይህንን ሲለኝ ደንገጥ አልኩ። ኧረ እንዲሁ ነው። እንዲሁማ አይደለም። ባይሆን እንዴት ነህ ተሻለ ብዬ ንግግሩን ለመቀየር ሞከርኩ። አዎ ደህና ነኝ ብሎ ትንሽ መንገድ በዝምታ ተጓዘ። አላስችል ሲለኝ እንዳስታወሰው ሰው ሆኜ ህሊና ሰላም እንዳለችው ነገርኩት። ሳልነግር ደግሞ ህሊና ትናንት ሰላም ብላለች። ህሊና የኛ ክላሷ ነች። እንደ ሁልጊዜ ለማስታወስ ሞከርኩ። እንዴት እንደዛ ልትል ቻለች? አቤኒ ጠፍቶ ነው ስትለኝ እንዳመመ ነገርኳት። ከዛስ በጣም ማዘነችና ሰላም በለው አለችኝ። ጥሩ አለኝ አቤኒ። ከፊቱ ላይ ሁሉም ነገር የጣሙ አይመስልም ነበር። አቤኒ እንዲህ ነው። የሚያስደስተው ነገር ሲያጋጥመው ጥሩ ብሎ ንግግሩን መቋጨት ይወዳል። ጥሩ ማለት በሱ ቋንቋ በሀሳብ አልተስማማውም ማለያም ደግሞ ከዚህም በላይ ስለዚህ ጉዳይ መናገር አልፈልግም ማለት ነው። ስለዚህ እኔ በዝምታ መንገዴን ተያዝኩት። ላለፉት ቀናት ምንም አዲስ ነገር ሳይፈጠር አለፈ። ህሊናን እንዲሁ በአይን ብቻ እያወራኋት ቀጠልኩ። እሷን ብትሆን አይኗ እኛ ላይ ነበር ማለት ይቻላል። ነገር ግን በቃላት የተደገፈ ምንም አይነት ልውውጥ አላደረግንም። ይህም ሆኖ ግን ስለ ህሊና ሳላስብ ቀርቼ ግን አላቅም። ሁሌም ቢሆን ውስጤ ናት። ከአይምሮ ይወጣ አታውቅም። ስለ አንድ ሰው እንዲህ ማሰብ ግን ምን የሚሉት ነው? ራሴን ደጋግሜ ጠይቄያለሁ። ስለ አንድ ፍጥረት እንዲመጨነቅ ግን ምን የሚሉት እዳ ነው? እዳ ውስጥ እንዳለው ነበር ቢሰማኝ። ህሊናን ማውራት ብፈልግም በአካል ሳገኛት ግን በድፍረት ማውራበት አቅም አልነበረኝም። ብዙ ጊዜ ላናገራት ወስና ውሳኔን ግን ሳልተገብረው እላለሁ። ማታ ማታ ደግሞ ባሳለፍኳቸው ጥሩ አጋጣሚዎችና እድሎች ስቆጭ አድራለሁ። የብዙዎቻችን ህይወት እንዲህ ይመስለኛል። የምናገኛቸውን እድሎች አንጠቀምም። ነገር ግን እድሉ ሲያልፈን ቁጭታችን አይሎ ከአቅም በላይ ነው የምንበሳጨው፣ የምንናደደው። የተመቻቸልን አጋጣሚ ሳንመለከት እናልፍና የተሰጠንን ስናጣ ደግሞ እንቆጫለን። ሌሊቱን በሀሳብ ስናውዝና እንዴት አድርጌ ከሷ ጋር ማውራት እንዳለብኝ ሳስብ አድራለሁ። ጠዋት ሲነጋና በአካል ሳገኛት ደግሞ የሚሆነው ከዚህ በተቃራኒ ብቻ ነው። ይህንን የሀሳብ መላወሴ ለማን እንደማወያይና መፍትሄ እንደማገኝ አላቅም። ማን እንዳለኝ ሳስብ ማንንም ማግኘት አልቻልኩም። አቤኔዘር ስለ ህሊና ያለው አስተሳሰብ ጥሩ የሚባል ስላልሆነ ማፍቀሬን ብነግረው እንደ እብድ ከማየት ውጭ የሚያደርግልኝ አንዳችም ነገር ያለ አይመስለኝም።
ሌላ ደግሞ ይህ ነው የምለው ጓደኛ የለንም። አዎ የለኝም። ይህን ጉዳይ ደግሞ ለቤተሰቦቼ ባወያይ ትርፍ የትዝብትና ቅልምጫ ብቻ ነው የሚሆነው። ቤተሰቦቼ ከኔ ከሚጠብቁት ነገር አኳያ በዚህ ወቅት በፍቅር መያዜን ቢያውቁ ተስፋቸውን ሁሉ የተነጠቁ የሚመስላቸው ይመስለኛል። ህሊና ካናገረችኝ ከ2 ሳምንታት በኋላ ከዛ ደግሞ ድጋሚ ወራችኝ። ይህኛው ንግግሯ ግን ቅስም ሰባሪ የሚባል አይነት ነበር። አንዳንድ ዝምታዎች ከንግግር ይሻላሉ። አንዳንድ መቀመጦች ደግሞ ከመራመድም የተሻሉ ናቸው። ህሊና ዝምታ ውስጥ ፍቅርን እመለከት ነበር። ህሊና ዝምታ ውስጥ ተስፋ ነበረኝ። አሁን ግን ይህ ሁሉ አብሮኝ የለም። ተስፋዬን ሁሉ በአንድ ቃላት ነጥቃኛለች። የሰው ልጅ ለመኖር ከምግብና ከመጠጥም በላይ ተስፋው ትልቁ ነገሩ ይመስለኛል። ተስፋ የሌለው ሰው ከሞተ ሰው የሚሻል ምናልባትም ቆሞ በመራመዱ ብቻ ይመስለኛል። ነገ የሌለው ሰው ምንም የለው። እኔ ተስፋዬን ተነጥቄ ነበር። እኔ ፍቅር ላይ ያለኝን ተስፋ በሙሉ በአንድ ቃል ብቻ ተነጥቄያለሁ። ነገ ላይም ተስፋ ቆርጫለሁ። አይኔን ታስሬ ወዴት እንኳን እንደሚሄድ ሳላቅ መራመድ ይመስለኛል። ምን ማድረግ እንዳለብኝ ማወቅ ተስኖኛል። ተስፍሽ እንዴት ነህ አለችኝ ህሊና። በረፍት ሰዓት የተቀመጥኩበት ቦታ ድረስ መጣ። ልቤ በደስታ ከውስጤ ፈንቅላ ልትወጣ ምንም አልቀራትም ነበር። ሰላም ህሊና እንዴት ነሽ? አልነው እንዴት ነህ? ሰላም ነኝ። ክላስ ጥሩ ነው? ጥሩ ነው አልኳት ፈገግ ብዬ። ደስ ይላል። ያው ስለ ክላስ ስለምትጠይቀኝ። ጓደኛስ? ወጣ ብሎን ይመጣል። ለምን? ዛሬ በድጋሚ ስለ አቢኒ እንዳነሳችብኝ ውስጤ ጥያቄ ፈጥሯል። ጥሩ በቃ አንድ ነገር ላስቸግር ነበር አለችኝ ቀጥላ። ሴቶች የወንድ ልጅ ልብ የሚያቀልጡበት የራሳቸው ልጅ ማማለያ ያለቻቸው። ህሊናም ያንን ነገር ነበር የተገበረችው መሰለኝ። ደስ ይለኛል አልኳት። ከሷ ጋር የምቀራረብበት ጥሩ መንገድ ያገኘው መስሎኝ፣ ስለዚህ ያገኘሁትን እድል ለመጠቀም አሰብኩ። ከህሊና ጋር ማውራትና የማቀራረብ እድልን ስላገኘው ፈጣሪና መስግኜ የህሊናን ቀጣይ ንግግር በጉጉት መጠበቅ ያዝኩ። ምን መሰለህ ተስፍዬ፣ ከአቤኔዘር ጋር እንድታቀራርበኝ ፈልጌ ነበር ማለት አልኩ በህልና ድንጋጤ። ማለት በቃ ጓደኛዎች እንድንሆን ፈልግ ነበርና በአንተ በኩል እንዲሆን አስቤ ነው። ከማን ጋር? በድሪ ህጉ መሰለኝ ከአቤኔዘር ጋር ነው። ዝም አልኩ። ምን ነው? ምኑ ዝም አልክ? ችግር አለ? ኧረ የለም። ምን ችግር አለው? አቀራርባችኋለሁ አልኩ ራሴ እንደምንም ማረጋግቼ። አመሰግናለሁ። እሺ አልኳት በድን እንደሆንኩ። ታውቃለህ፣ እሱ ትንሽ ይኮራል። መወደዱን ያወቀ ነው የሚመስለኝ። ማለት መልሴ ሁሉ ማለት ብቻ ሆኖ ቀረ። ምን ማድረግ እንዳለብኝና ምን መሆን እንዳለብኝ አላውቅም ነበር። ሁሉም ነገር ከቁጥጥር ውጭ ነበር የሆነብኝ። በዛሽ ቅጽበት ውስጥ ተስፋ ቆረጥኩ። ስለ ነገ ማሰብ ያዝኩ። ምን ማድረግ እንዳለብኝ ማሰላሰል ጀምሬ ነበር። አካሌ ከህሊና ጋር ቢሆንም አእምሮዬ ግን ጥሎኝ ጠፍቶ ነበር። ማለትማ አቤኔን ሳንወደው አልቀርም። ምን አይነት መውደድ! ተስፍሽ ደግሞ ስንት አይነት መውደድ አለ። በፍቅር ነዋ። ጥያቄ ያስገርሟታል። ለእኔም ቢሆን እየሆንኩ ያለሁት ነገር ግራ አጋብቶኛል። እኔ ስደነግጥ ከዛሬ የማላውቀው አቤኔዘር ከውስጥ ይወጣ። በፈላሰፍና በጥያቄ ማዛዛትን ተያዝኩት። ያልገባኝና ማላውቀው መሰልኩ።
አሊያ ደግሞ በዛ ሰዓት ሊገባኝ የማልፈልገውን ነገር እየሰማው ስለሆነ ይሆናል። ከህሊና ጋር ከተለያየው በኋላ ውስጤ መረጋጋት አቃተው። ምን እንደማስብና ምን ማድረግ እንዳለብኝ እንኳን በቅጡ አላውቅም። ቀጥሎ ምን ማድረግ እንዳለብኝ መወሰን አልቻልኩም። የምወዳት ሴት የምትወደው ሌላው እንዲያውም ለጓደኛዬ እሷን አሳልፌ መስጠት ይሆናል። ያ ደግሞ የእሷን ፍቅር ችዬ ወይም ትቼ ብቻ ምን ማድረግ እንዳለብኝ አላውቅም። ውሳኔ ምን መሆን እንዳለበት አላውቅም። ይህንን ጉድ ምን ብዬ ለማማከር እንዳለብኝ አላውቅም። ጭንቅላቴ ከበደኝ። የሀሳብ ብዛቱ ነው መሰለኝ የገዛ ጭንቅላቴ ከበደኝ። በፍቅር ላይ ተስፋን አጣሁ። በፍቅር ላይ ተስፋን ቆረጥኩ። ተስፋ ቢሆንም ስሜ ተስፋ ግን አልነበረኝም። የምወዳት ሴት የምትወደው ልጅ እንዳገናኛት ነገረችኝ። እኔ ቦታ ብትሆን እንዳንተ ምላሽ ምን ይሆን ነበር? ለምትወዷት ልጅ ስትሉ ደስታችሁ ለዘላለም ትገላላችሁ፣ አሊያም ራሳችሁ ደስታ ስትሉ የእሷን ደስታ ትገላላችሁ። በምንም ሆነ ምንም ግን የአንዱ ሰው ደስታ መሞቱ ግድ ነበር። የአንድ ሰው ደስታ መስዋዕቱ ይህ ግድ ነው። ይህ ሁሉ የሚወሰነው ደግሞ በአቤኔዘር ነው። የአቤኔዘር ምላሽ ለሁሉም ነገር መፍትሄ ነው። ቤቴ ገብቼ እንኳን ሀሳቤ አልተረጋጋም ነበር። ማታ እራትም ጭምር መብላት አቅቶኝ ስተኛ እናቴ የጤኔ ነገር ሳያሳስባት አልቀረም። የሰሞኑ ሁኔታ ያላማራት እናቴ ዛሬው ሲጨምርባት ደግሞ የሆነ ነገር እንዳለ ሳጠረጥር አልቀረችም። እኔ ግን በዚህ ሁሉ ሁኔታ ውስጥ እንኳን የሚያሳስበኝ ሁለት ነገር ብቻ ነበር። አንደኛ የህሊና ነገር ሲሆን፣ ሁለተኛ ደግሞ የኔ ቀጣይ ህይወት። በብዙ ተስፋና የብዙ ሰዎች ተስፋ የነበርኩ እኔ እንዲህ በቀላሉ በፍቅር ገመድ ተጠልፌ መውደቅ ያሳስበኛል። ከራሴ በላይ ደግሞ ለበርካታ ዓመታት እኔን ተስፋ ሲያደርጉ ለቆዩ ቤተሰቦች ያስባለሁ። የሆነ ሁሉ ሆኖ መኖሬን ቀጥያለሁ። ለትንሽ ቀናት ከትምህርት ቤት ጭምር ቀርቼ ሳስብና ሳሰላስል ቆየሁ። አንድ ውሳኔ ላይ መድረስ እንዳለብኝ ወስኜ ነበር። ምክንያቱ ደግሞ ምንም ውሳኔ ላይ ያልደረሰው ሰው ዝም ብሎ በቀደዱለት ቦይ የሚፈስ ውሃ ማለት ነው። ዓላማና ግብ የሌለው ሰው ማለት የት እንደሚሄድ የማያውቅ መንገደኛ ማለት ነው። ስለዚህ መንገዴን ማቅናት እንዳለብኝ ወስኛለሁ። እንዴትና በምን እንደሆነ ባላቅም ግዴታ ህይወቴን ማስተካከል እንዳለብኝ ግን ወስኛለሁ። አንዳንድ ነገሮችን መወሰን እንደማድረግ ቀላል አይደለም። እኔ ህሊናን ለመተውና ከአቤኔዘር ጋር እንዲግባቡ ለማድረግ በወስንም ማድረግን አልቻልኩም። በእርግጥ አቤኔዘር ለህሊና ያለው አስተያየት ጥሩ ስላልሆነ ደፍሬ የምናገርበት ጥሩ አጋጣሚን አላገኘውም። አንድ ቀን ጥሩ አጋጣሚ ያገኘው ሲመስለኝ ለአቤኔዘር ስለ ህሊና አነሳውበት። በእርግጥ እሱ በዚህ ጉዳይ ላይ ደስተኛ አይደለም። እኔ ምን አቤኔ ብዬ መናገር ጀመርኩ። ወይ ህሊናን ለምን ጓደኛችን አናደርጋትም ማለት አኔ ደንገጥ ብሎ። አቤኔ እንዲደንግጦ አይቼው አላውቅም። ማለትማ ከኛ ጋር ጓደኝነት ብትጀምር ምንን አስመልክቶ ነው እንዲህ ያልከኝ? እሷም ከኛ ጋር መሆን ትፈልጋለች። እንዴት አወቅ? ባለፈው አውርታኝ ነበር። ማለት ደስ እንደምንላትና አብራን ማሳለፍ እንደምትፈልግ ነግራኝ ነበር። እኔ ግን ደስ ስለማትለኝ አብረን እንድትሆን አልፈልግም። አንተ ግን የራስን ውሳኔ መከተል ትችላለህ። የራስ የሚባል ውሳኔ የለም። አብረን ነው ጓደኛሞች መሆን ያለብን። አንተ ግን እሷ ላይ እንዲያደርገ ምንድን ነው? ለምን እንደዚህ ከእሷ ጋር መቀራረብ ፈለግ አለኝ። ይህን ጊዜ ትዕግስቴ ሁሉ ተሟልጦ አልቆ ነበር። ሁሉንም ነገር አፍረጥርጬ ነግረው ወስኜ ነበር። ነገር ግን እንደ ውሳኔ ማድረግ አልቻልኩም። ከዚህ በላይ ብዙ አልተናገርኩም ነበር።
አቤኔዘር አንዴ ከጠመመ እንደማይመለስ ስለማቅ ዝምታ መረጥኩ። ህሊና ከአቤኔዘር ጋር ለመግባባት እንደቸኮለች ብረዳ ምንም ነገር ማድረግ ሳልችል ቀናት አልፈዋል። በዝምታ ውስጥ ሆኜ መጓዛችንን ተያይዘዋል። እሱም በራሱ ሀሳብ ውስጥ እኔም በራሴ ሀሳብ ውስጥ ሰምጠን ነበር። ጎን ለጎን ብንሆንም ምንም ቃላት አንለዋወጥም ነበር። እሱ ምን እንደሚያስብ ባላቅም እኔ ግን እንዴት ህሊናን ለአቤኔ አሳልፌ እንደምሰጥ ነበር የምጨነቀው። በመንገዳችን መሀል ከየት መጣች ሳልል ህሊና ከፊት ለፊታችን መታ ተደቀነች። ቀጥላ እንደ ተናፋፈቁ ጓደኛሞች ተጠምጥማብኝ ሰላም አለችኝ። ተስፊ እንዴት ነህ? ሰላም ህሊና እንዴት ነሽ አልኳት። እኔም አጻፋውን እየመለስኩ አለው። አንተ እንዴት ጠፋል እያለችኝ አቤኔንም ሰላም አለችው። አቤኔ ፊቱን አኮሳትሮ ሰላምታውን መለሰ። አለው የት እጠፋለሁ እንዲሁ በስሜት አልባነት። ወደ ሰፈር ናችሁ? አዎ አብረን ሄዳ ብላ በመካከላችን ገብታ መሄድ ጀመረች። ለተወሰኑ ደቂቃዎች በሶስታችን መካከል ዝምታ ሰፍኖ ቆየ። የህሊና አጠገቤ መጓዝ አይምሮዬ እንዳይረጋጋ አድርጎታል። ትንሽ አብረን ከተጓዝን በኋላ ግን የኔ አብሮ መሆን ጥቅሙ አልታያለኝ። ቢያንስ ብቻቸውን ሲሆኑ ይነጋገራሉ በሚል ለመለየት ወሰንኩ። በቃ እኔ አንድ የምሄድበት ቦታ አለኝ በዚህ አልኩ። አንድ መታጠፊያ ጋር ስደርስ እሺ አለችልኝና በደስታ እንደሆነ በሚያሳብቅ መልኩ የት ልትሄድ ነው አቤኔ ጠየቀኝ። እኔ ግን መልስ እንኳን ሳልሰጠው መንገዴን ጀምሬ ነበር። ወደ ኋላ አልተመለከትኩም። ልክ እንደ ህይወቴ ማለት ነው። አሁን በህይወቴ ወደ ኋላ የምመለከትበት ምንም ነገር አይኖርም። ስለ ህሊና ወደ ኋላ የማይበት ማስብበት ጊዜ አልፏል። አሁን ላይ ወደ ኋላ የምመለከተው ለመቆጨት ብቻ ነው የሚሆነው። ይህቺ ሴት እኮ የኔ ብትሆን ብዬ የምመኛት ሴት ናት ለማለት ብቻ ይሆናል ወደ ኋላ የምመለሰው። ይህቺ ነፍስ እኮ የነፍሴ ክፍተትን የምትሞላ ነፍስ ናት ለማለት ብቻ። አንዳንዴ እንዲህ ነው። እኛ ራሳችን የምንወደውን ሰውም ሆነ ሌላ ነገር አሳልፈን የምንሰጥበት ግዴታ ይፈጠራል። ለምንወደ ሰው ደስታ ስንል የምንወደው ሰው የምናጣባቸው አጋጣሚዎች አሉ። እኔም ላይ የሆነው ይህ ነው። በቃ ለምወዳት ሴት ደስታ ስል የራሴን ደስታ አሽቀንጥሬ ጣልኩ። ለምወዳት ሴት ስል የኔን ደስታ ገድዬ ቀበሩ። በዛች ትቻቸው በሄድኩባት ቅጽበት ከህይወታቸው እንዲሁ የወጣው ይመስለኛል። ጀርባዬን በሰጧቸው ቅጽበት ጀርባቸውን የሰጡኝ ይመስለኛል። በቃ እኔም ከነሱ ህይወት እነሱም ከኔ ህይወት የወጡ ይመስለኝ። አቤኔ ከህሊና ጋር ትንሽ ደቂቃን ካሳለፈ ያ ሁሉ ጥላቸው የሚጠፋ ይመስለኛል። ጨዋታና ሳቋ የሚማርከው ይመስለኛል። ይህቺ ልጅ የማይወድ ማን ነው? በህሊናው በጨክኖ ከህይወቴ ውጭልኝ የሚል እንኳን አንድ የአዳም ዘር ይኖራል ብዬ አላስብም። አቤኔም ቢሆን ስትቀርበው እንደሚወዳት አልጠራጠሩም። አንዳንድ ሰዎች እንዲህ ናቸው። ከሩቅ ስንመለከታቸውና ቀርበን ስንመለከታቸው የሚለያዩ ፍጥረቶች ናቸው። ከሩቅ ጥቁር የሚመስለው ባህሪያቸው ስንቀርባቸው የብርሃን ማፍለቂያ ሆኖ እናገኘዋለን። ሁላችንም ህይወት ውስጥ እንዲህ አይነት ሰዎች አሉ። ሳንወዳቸው ቀርበውን አሁን ግን ህይወታችን ወሳኝ ሰዎች ይሆኑ። በነጋታው ወደ ትምህርት ቤት ሲሄድ አቤኔ ስለ ህሊና እንደማላነሳበት ራሴን አሳምኜ ነበር። እሱ ግን ቀድሞኝ መናዘዝ ያዘ። ትናንት አውቀህ ነዋ ትተኸኝ ሄድከው? ኧረ አይደለም ጉዳይ ስለነበረኝ ነው። ታውቃለህ ተስፍሽ፣ ህሊናን የነበረኝ አስተሳሰብ ልክ እንዳልነበር የሚያሳዩ ምልክቶች ትናንት እሷ ላይ መመልከት ችዬ ነበር። ኧረ እንዴት! ንግግሯ በሳልና ሰው የሚስብ ነው ብዬ ነበር እኮ አቤኔ። ከውጭ አይቶ ስለ ሰው መገመት ከባድ ነው።
ሰውን የምታውቀው ቀርቦ ስትመለከተው ብቻ ነው። እሱ ልክ ነህ። ህሊና ግን ከገመትኩት ፍጹም ተቃራኒ የሆነችብኝ። እንዴት አልኩ። እንዳሰብኩት አይደለችም። አቃላ አነጋገሯ ደስ ይላል። ስታወራ ቀልብን የመሳብ ትልቅ ተሰጥኦ አላት። ከዚህ በተጨማሪ ደግሞ የሆነ ደግ ልብ እንዳላት ታስታውቃለች። ባህሪዋ እንዲህ ነው ብዬ በአንድ ቀን ባልወስንም፣ ነገር ግን እኔ ከገመትኩት የተለየች አይነት ሴት እንደሆነች ያስታውቃል። አንዳንዴ እኮ እንደዚህ ነው። እኛ የምንገምተው ትንሽ ባየነው ከሩቅ ሲሆን፣ ትክክለኛ ባህሪን ደግሞ አንተ እንዳልከው ቀርበንና ተግባብተን ሲሆን ብቻ ነው ትክክለኛነቱን ማረጋገጥ የምንችለው። አቤኒ ህሊናን እንደወደዳት ብረዳም በዚህ ፍጥነት ግን የሚሆን አልመሰለኝም ነበር። አንዳንዴ የምናስባቸው ነገሮች ሁሉ እንደ ሀሳባችን አይቀጥሉም። በእኔ ህይወት እንኳን ሁሉም ያሰብኩት ነገር እንደ ሀሳብ አልሆነም። ህሊናን የማፍቀር ሀሳብ አልነበረኝም፣ ግን ሆኗል። እሷን የማግኘት ሀሳብ ነበረኝ፣ ግን አልሆነም። አቤኒ በዚህ ፍጥነት ይወዳታል የሚል ሀሳብ አልነበረኝም፣ ግን ሆነ። ለዚህ ነው ምንም ነገር ባሰብነው ልክ አይሆንም የምለው። እንደ ሀሳባችን ቢሆንማ ሁሉ ነገር አልጋ በአልጋ በሆነልን ነበር። ከዚህ በኋላ የኔ ሚና በሁለታችን መካከል ምንም እንደሆነ ተረድቻለሁ። አሁን እኔ ከነሱ ጓደኝነት መራቅ ያለብኝ ሰዓት እንደሆነ በአቅሜ ይህንን የማደርግበት ሞራል ግን አልነበረኝ። ቢያንስ ህሊናን በቅርበት የማገኝበት አጋጣሚን እንዲህ በአጭር ጊዜ ውስጥ ማጣት አልፈልግም። ማምሻም እድሜ ነው ይላል አባቴ። እውነቱን ነው። ጥቂት የቀረችውን ጊዜ መጠቀም እንዳለብኝ ተረድቻለሁ። ህሊናን ከቅርቦኜ ስርጉድ የሚሉ ጉንጮቿን መመልከት፣ ስስ ሳሙ የሚሉ ከንፈሮቿን ማየት ለእኔ ህይወት ሌላ ተጨማሪ ደስታ ነው። እንዲህ ነው እንግዲህ የስሽ ምድር ነገር። አድራሹ ፈረስ አንድም ቀን አይመሰገንም። ሁሌም በጀግነት የሚነሳው ተዋጊው ብቻ ነው። በዱር በገደሉ በተራራ ሸንተረሩ መንገዱን አሳብሎ ያደረሰ ፈረስ ሲያረጅ እጣ ፋንታው የዝንብ መጫወቻ መሆን ብቻ ነው። የኔም ህይወት ከዚህ የተለየ የሚሆን አይመስለኝም። ህሊናና አቤኒን ለማገናኘት ወደ ምድር መጣው። ሁለቱ ሲገናኙ ከህይወት ሩጫ ተገለልኩ። ቢመረኝም ይህ እውነታው ነው። የትምህርቴ ነገር ያበቃ መሰለኝ። ደብተሬን መቅለጥ ካቆም ብዙ ወራቶች አልፈዋል። የምተማመንበት አንዳችም ነገር እንኳን ሳይኖር እንዲሁ በፍቅር ተጠልፌ ባዶ ሜዳ ላይ ወድቄ መቅረት ዕጣ ፈንታዬ ሆኗል። ማድረግ የምችለው አንዳችም ነገር የለም። በእኔ አቅም የሚሆንና የሚፈታ አንድም እንኳን ነገር የለም። ሁሉም ነገር ከኔ ቁጥጥር ውጭ ነበር። የኔ ሚና መመልከትና መተከዝ ብቻ ነው። እንዲህ አይነት ፍቅር ዓላማዊ ሰው ልጅ ከህይወት ጎዳና አፈናቅሎ መንገዱ ዳር መጣል ብቻ ይመስለኛል። በሰላም ተረጋግቶ እንደ ባህር የረጋውን ህይወታችን ልክ እንደ ደራሽ ውሃ እንደዛ ሆኖ ማተራመስ ነው ዓላማው። የኔ ህይወት ላይ የሆነው ይህ ነው። አዎ፣ በአንድ ዓላማ ብቻ እንቀሳቀስኩ የነበርኩ እኔ ከዓላማው ውጭ አድርጎ አስቀምጦኛል። ከአቤኒ ጋር ከተገናኘን እንደዋዛ 2-3 ቀናት አልፈዋል። ምክንያቱ ደግሞ እኔ ላለፉት ቀናት ራሴን ከሁሉ ነገር አግልዬ ቤት ነበር ያሳለፍኩት። ወደ ትምህርት ቤትም አልሄድኩም ነበር። ይህን ያደረግኩበት ምክንያት ከሁለቱ ማለትም ከአቤኔዘርና ህሊና ለመራቅም ጭምር ነበር። በ3ኛው ቀን ላይ ግን ወደ ትምህርት ቤት ተመለስኩ። ይህን ያደረግኩበት ምክንያት ምን ሆነ ነው የሚለው የእናቴን ጥያቄ መመለስ ስለሰለቸኝ ነበር። ቀኑን እንደምንም አሳለፍኩ። እንደ ቀድሞ ትምህርቴን መከታተል የማይቻል ሆነብኝ። ትኩረት ማድረግ የማይታሰብ ሆነ። አካሌ ክፍል ውስጥ ነው፣ አይምሮዬ ግን ከኔ ቁጥጥር ውጭ ርቆ ሄዷል። የቀኑ ትምህርት አልቆ ምሽት ላይ ወደ ቤት ለመሄድ ከትምህርት ቤቱ ግቢ ስወጣ
አቤኔዘርን በር ጋ ቆሞ አገኘሁት። በናፍቆት ሰላም ተባባልን። አቤኔ ናፍቆኝ እንደነበር ያወቅኩት ይህን ጊዜ ነበር። በተፈጠረው ነገር እሱ ላይ ምንም የመናደር ስሜት የለኝም። አንደኛ እሱ ስለ እኔ ስሜት የሚያውቀው አንዳችም ነገር የለም። ሁለተኛ ደግሞ ሊና አፍቅራው መጣች እንጂ እሱ ወደ እሱ አልሄደም። ስለዚህ ለእሱ ያለኝ ፍቅርና ክብር ቅንጣት የሚያክል አልቀነሰም ነበር። ከሰላምታ በኋላ ቆሞ ምን እንደሚጠብቅ ስጠይቀው ሊና እንደሆነ ነገረኝ። የሰማሁትን ነገር ማመን አቃተኝ። የአቤኔ እንዲህ በአጭር ጊዜ ውስጥ መቀየር ግን አስገርሞኛል። በቃ ፍቅር የሚሉት ጉድ ግን ምን ያህል ኃይል ቢኖረው ነው እንዲህ ሁሉም ላይ አቅሙን የሚያሳየው ስላሰብኩ ቀጥሎ እሱ ጠብቋት እንዲመጣ ነግሬ እኔ ለመሄድ ስዘጋጅ እጄን ይዞ አብሮኝ እንድንጓዝ ጠየቀኝ። ሳልፈልግም ቢሆን አቤኔ ሲጫነን ጥያቄውን ተቀበልኩ። ብዙም ሳትቆይ ሊና መጣች። አቤኔ ላይ ተጠምጥማ ሰላም አለችው። ልክ አቤኔን የመጀመሪያ ቀን ሰላም እንዳለችው ሁሉ እኔን የእጄ ጣቶች እንደጋርጋ እጇን ሰበሰበች። ቀጥሎ የአቤኔን እጅ ይዛ መጓዝ ጀመረች። በክፍል ውስጥ ያጋጠማትን ሁሉ ዘግዝጋ ትነግሯለች። እሱም ያላንዳች መሰልቸት ያደምጣታል። በሚያስቀው ሁሉ እየሳቀ ጨዋታውን ያደምቃል። እሱ ሲስቅ አብራ ፈገግ ትላለች። የሆነ ልብ የተዋወቁ ይመስሉ ነበር። እንዲህ በአጭር ጊዜ ውስጥ መግባባታቸው ቢያስገርመኝም የፍቅራቸው ነገር ግን ልቤን በቅናት ጠቅ ሳያረገኝ አልቀረም። በቃ ምንም ነገር ቢሆን ከሌላ ሰው ጋር በፍቅር ክንፍ ያለችው ሴት ከልቤማ ፈቅራት የበኩር ፍቅሬ ናት። ታዲያ ይህንን በገዛ ዓይን መመልከት የሚሰጠውን ስሜት የሚረዳው በእኔ ቦታ ሆኖ ህመም ሁኔታ መብቻ ይመስለኛል። በፍቅር ዓይን ስታየው ስመለከት ምነው ይህ ነገር ለእኔ በሆነ ስላስባለሁ። እጁን ከፍ አርጋ በውብ ከንፈሮቿ ሳም ስታረጋቸው በዓይኖቼ ላይ ያቅርረዋል። ምን ማድረግ ይቻላል ስል በቁጭት ውስጤ እያዘነ ዝምታን መርጣለሁ። አቤኔ ወይ ይላታል። አቤኔ ፈገግ ብሎ እያያት ስወድህ እኮ እኔስ ብትይ ሳፍቅርህ እኮ ከኔ ግን አይበልጥም። ተስፍሽ ግን ባለውለታዬ ነህ። ምን አደረግኩ? ዝም ላለ ማለት ያክል የግድ መልሳለሁ። እንዴ አንተ እኮ ነህ እነዚህ ሁለት በፍቅር ያበዱ ነፍሶችን ያገናኘኸው። እኔ አይደለሁም፣ ፍቅር ነው። በውስጤ በፍቅር ያበደው ነፍስ እኔ ውስጥ እንደሆነ ባለማወቁ አዝናለሁ። እሱስ ልክ ነህ። ፍቅር ነው ሁልጊዜ የሚዋደዱ ሰዎችን ፈልጎ የሚያገናኘው። ፍቅር ግን እንዴት መታደል ነው! በጣም መታደል እንጂ ብሎ አቤኔ ግንባሯን ሳም ያደርጋል። ፍቅር ግን ለሁሉም ሰው መታደል አይደለም። ለእኔ ፍቅር መረገም ነው። የማፈቅራትን ሴት በሌላ ወንድ ስትሳብ የሚያሳየኝ ፍቅር ለእኔ መታደል አይደለም። እንደ ፍቅር ደስ የሚያሰኝ ነገር አለ ያለችው ሊና ምናልባት እሷ የልቧ ስለቡላ ብቻ ካጠገቧ ያለን ሰው ሳትመለከት ይሆናል። ለእኔ ግን እንደ ፍቅር መረገም የለም። ፍቅር መረገም ነው። አዎ ፍቅር እንዴት ነው ጨርቅን አስጥሎ ሁሉን ነገር ወደ ምንምነት የሚቀይረው? አዎ እሱ ኃይል ያለው ትልቅ የእብደት ምንጭም ነው። በእርግጥ ለሁሉም ሰው ፍቅር መረገምና መታደል ያለመታደል አይደለም። ለእኔ የህይወቴን አቅጣጫ የቀየረ ክፉ ሲሆን፣ ለአቤኔ ደግሞ የህይወቱን አቅጣጫ የቀየረ ደግ አጋጣሚ። በቃ ፍቅር እንዲህ ነው። አንድ ነገር ላይ ግን ሁለት ገጽታ ያለው ነገር። በአንዱ ገጽ ጥቁር ጠባሳዎችና ሽንቁሮቹን የያዘ ሲሆን፣ በሌላ በኩል ደግሞ ደስታና ሀሴትን ያቀፈ ነው። ልክ እንደ ዘውድና ጎፈር ነው። እድለኛው ዘውድ፣ እድለቢሱ ደግሞ ጎፈር ይደርሰዋል። አዎ ግን በምንም ሁኔታ ውስጥ ህይወት ይቀጥላል። በምንም ህመም ውስጥ
ነፍሳችን ከስጋችን እስካልተለያየ ድረስ ህይወት ይቀጥላል። የኔም ህይወት ቀጥሎ ነበር። በእርግጥ ህይወት ማለት ከመተንፈስ ከመብላትና ከመጠጣትን በላይ ከፍ የሚል ትርጉም ያለ ይመስለኛል። በህይወት መኖር ስለነገ መናፈቅና ማሰብም ጭምር ያጠቃልላል። ስለነገው የማያስብና ነገው የማያስጨንቀው ሰው እየኖረ ነው ማለት የምንችል አይመስለኝም። ስለነገው ተስፋ ካላደረገ ሰው ዛሬም ጭምር መኖር አቁሟል ማለት ይመስለኛል። ከዚህ ነገር አኳያ እኔ መኖር አቁሜ ነበር። እኔ ነገ ላይ ተስፋ የለኝም ነበር። ስለ ነገ ምንም አላስብም፣ አልጨነቅም። ነገ ቢመጣ ባይመጣ ለእኔ አንድ ነው። ነገ የምናፍቀው ህይወት የምሞላለታል። ያ ደግሞ ነገ አዲስ ነገር ይከሰታል ብዬ የምጠብቀው ምንም ነገር የለም። ይሄ ደግሞ በህይወት የምንም ነገር አዲስ እንዳይመጣ እንዳይጨምር ምንም ነገር እንዳላደርግ አድርጎኛል። ገና በለጋ እድሜ ሁሉ ነገር አብቅቷል። ጊዜ ልክ እንደ ወራጅ ውሃ ነው። ይፈሳል ይፈሳል ይፈሳል። ያለ አንዳች ከልካይ ቀንና ሌት ሲጓዝ ይውላል ያድራል። ከልካይም ሆነ ፈራጅ የሚባል ነገር ጊዜ ጋር የለም። ኃላፊውም ሁሉም ራሱ ጊዜ ብቻ ነው። ፈቃጁም ሆነ አስፈቃጁ ራሱ ጊዜ ብቻ ነው። የሆነ ሆኖ ጊዜ ሄዶ ዛሬ ላይ ደረሰ። ዛሬ ደግሞ እኔ ትናንቱ ቦታ ላይ ነበርኩ። እኔም አልተቀየረም። ልክ እንደ ቀድሞ ሁሉ ዛሬም ደዝዤ ነበር። ያኔ ህሊና ስትስቅ ያፈቀርኳት ቦታ ላይ ነኝ። ያኔ ህሊና የኔ እንደማትሆን ያወኩለት የቆምኩበት ቦታ ላይ ነበርኩ። በህይወት ላይ ትልቁ ስህተት አንድ ቦታ ላይ ቆሞ መኖር ነው፣ ያለ መንቀሳቀስ። ልክ እንደ ቆመ ግንብ ሆኖ መገኘት። እኔ አልተንቀሳቀስኩም፣ ድሮ ላይ ቆሜያለሁ። ያለፈ ህይወት አሳስሮ ይዞኛል። ያለፈው ህይወት ያስሮ አቁሞኛል። ቀናት ቢነጉዱም ጊዜ ቢበርም እኔ ግን አብዛኛው ደዛኛው ነኝ። ፍቅር አሳይቶ ነጥቆኛል። ፍቅር እግር አልባ አድርጎኛል። ፍቅር ያኔ የሚባል ቦታ ላይ አስሮ አስቀርቶኛል። ፍቅር ለዚህ ነው አረመኔ ነው የምለው። ለዚህ ነው ፍቅር ለሁሉም ሰው ፍትሃዊ አይደለም ያልኩት። ለሁሉም ሰዎች የደስታ ምንጭ መሆን አይችልም የምለው። ፍቅር ትሏለች ህሊና ሀቤኔ አንገቱ ስር ተሸጉጣ። ይህንን ባይኖቼ ይመለከታለሁ። የምወዳትን ሴት ለምትወደው ሰው አሳልፌ ሰጥቼ የሚሆነውን በዝምታ ያለው ወይ እኔ ውድ ዛሬም እንደ ትናንቱ ሁሉ የሀቤኔ መቀየር ያስገርመኛል። እንዴት ያለ ለውጥ ነው! ፍቅር ግን እንዴት የሚገርም ነው! በድጋሚ ሀቤኔ ስመለከት የሆነ ያለው ነገር ያስገርመኛል። ስወድህ እኮ አንተን ስለሰጠኝ እድለኛ ነኝ። አንተን የሰጠኝ አምላክ ይመስገን። ይህ ፍቅር ከአንቺ ውጭ ያሳለፍኩት ህይወት ባዶ እንደነበር አሁን የገባኝ። እውነትም ፍቅርን የፈጠረ አምላክ ይመስገን። እንደ ፍቅር ግን ለሰው ልጆች የተሰጠ ልዩ ስጦታ ምን አለ? እውነትሽን ነው ውዴ። ፍቅር አምላክ ለሰው ልጆች የሰጠው ልዩ ስጦታ ነው ብለው ንግግሩን ይጨርስና ግንባሯን ሳ ያደርጋታል። እውነት ፍቅር መታደል ነውን? ደግሜ እጠይቃለሁ። በእርግጥና ሊና እንዳሉትን መታደልና የደስታ ምንጭ ነው። ለነሱ ፍቅር ሁሉ ነገራቸው ነው። ለኔ ግን ይህ እውነት አይደለም። ለኔ ፍቅር መታደል መሆን የደስታ ምንጭ ሆኖ አያውቅም። እንደውም የስቃዬ ምንጭ ነው የሆነው። እንደውም ከህይወት ጎዳና ላይ አውጥቶ አውላላ ሜዳ ላይ ነው የጣለኝ። ደስተኛና ተስፈኛ የነበርኩትን ልጅ ከደስታዬም ሆነ ከተስፋዬ ለይቶኛል። ለምን እንደሆነ ባላቅም ወደ ራሴ መመለስ ከብዶኛል። ሰነፎኛለሁ፣ ማሰብ አቅቶኛል። አልጨነቅም፣ ነገር ግን ምንም ስሜት አይሰጠኝም። የምበላው ነገር አይጣፍጠኝም፣ ደግሞም አይመረኝም። የማየው ነገር አያስደስተኝም፣ አያዝናናኝም፣ ደግሞ ምንም ነገር አያስከፋኝም። ስሜት አልባ ጉዞኛለሁ። በብርዱ የማይበርደኝ፣ በበጋ የማይሞቀኝ፣ ዝናብ የማያበሰብሰኝ፣ ነጎድጓድ የማያስፈራኝ በድን ሰው ሆኛለሁ።
እንዲህ ነው አንዳንዴ ያላሰብነውና ያልጠበቅነው ነገር ህይወታችን በራሱ አቅጣጫ እየዘወረ ወደማንፈልግበት ዝቅጠትም ሆነ ከፍታ ያደርሰናል። ህይወት በቃ እንዲህ ነች። በራሳችን ህይወት ውስጥ እንኳን የኛ ሚና አንዳንዴ እንዲህ ምንም ሆኖ ይታየኛል። ልክ እንደ ሌላ ሰው እኛው የራሳችን ህይወት ተቀምጠን እንመለከታለን። ይህ ሁሉ ነገር ካለፈ አሁን አመታት አልፈዋል። እኔ ግን ዛሬም ትላንት ላይ ነኝ። በህይወቴ አዲስ ነገር ጠፍቶ የነበረኝንም ተነጥቄያለሁ። ተስፋ ቢስ ሆኛለሁ። ምንም ነገር የማያስገርመኝና የማይደንቀኝ በድን ሆኛለሁ። የትምህርቴ ነገር ገና ህሊና ስትስቅ ያየዋት ቀን እንዳበቃለት ለእኔ ቢገባኝም እኔን ተስፋ አድርገው የነበሩ ቤተሰቦቼ ግን ከኔ ብዙ ነገር ጠብቀው ነበር። ግን ምን ያደርጋል፣ ፍቅር የሚሉት ጉድ ከቀና መንገድ ያስቀርቶኛል። ህልሜን ሁሉ ህልም ብቻ አድርጎብኛል። ማድረግ የሚጠበቅብኝና ማድረግ የምችለውን አንድ ነገር እንኳን ሳላደርግ እድሜ ስለ አንድ ሰው ብቻ በማሰብና በመቆጨት ባክኗል። እንደውም አንዳንድ ሰዎች እብድ ነው ይላሉ። ብቻዬን ተቀምጬ ስስቅና በሆነ ነገር ሁሉ በግርምት ፈገግ ስል በቃ ለየለት ማለት ነው ብለው ይጠቋቆሙብኛል። እኔ ግን ለዚህም ግድ የለኝም። በአስተናጋጅበት ተቀጥሬ የምሰራበት የቀበሌ ክበብ ውስጥ ሆኜ አሁንም ትናንትን አስባለሁ። ከራሴ ጋር የለውም። ሁሌ ዝም ነው። ሁሌም በትካሴ መኳስ ነው። አንዳንድ ጫወታው ሀሳቤን አልሰበስብ ሲለኝ ከስራ ለማንም ምንም ሳልወጥቼ በመንገዱ እየተጓዝኩ ስለ ህሊና አስባለሁ። መሸት ሲል ወደ ቤት እገባለሁ። ልጄንም የሆነ ነገር አስነክተውብኛል ብላ የምታስበው እናቴን አገኛታለሁ። ዛሬም አይኖቿ እንዳለቀሱ በማያሳብቅ መልኩ ሆነ አያታለሁ። ምን ነውማ ደህና አይደለሽም እንዴ አልኳት። ደህና ነኝ ጓደኛ ቢኒ እኮ ሊያገባ ነው፣ እንዲሁ ያንተ ነገር ቢያሳስበኝ ብላ አንድ አጠር ያለች ካርድ አቀበለች። የማክበር ሰላምታችንን እያቀረብን የልጃችን አቶ አቤኔዘር ቢሆነኝና የዛሬት ህሊና ተስፋዬ ሰርግ ስነ ስርዓት አንብቦ መጨረስ አቃተኝ። አልጋዬ ላይ ጋደም ብዬ ስላለፈው ነገር ሁሉ ወደ ኋላ እየተመላለስኩ ማሰላሰል ያዝኩ። የአቤኔና ህሊና መጋባት ህይወቴን ከድጡ ወደ ማጡ እንዳያደርግብኝ ፈጣሪን ተማጸንኩት። ውስጤ ግን የደረሰበትን ስብራት ይበልጥ የሚሸነቁር ህመም እንዳጋጠመው አውቆታል። ህይወት እንዲህ ናት፣ ፍቅርም እንዲህ ነው።